አረግሽበት? አድርጌበታለሁ። ቆይ እስኪ ወይኔ ጉዴ ቀመጥሽው እኮ። በደንብ መኖር አለመኖሩን ለማወቅ ያማጣሽ መስሎኝ በጣም ፈርቼ ነበር። የኔ ልጅ እኔም ከአቶ አምነን ጋር ግጭት ውስጥ ትገባላችሁ ብዬ ሰግቼ ነበር። ወይዘሮ ሙርዚና ምን ሆነሽ ነው? ምንም ነው። አይ ያው ሲያሳክክሽ አይቼ እኮ ነው። ዛሬ ወይዘሮ ሙርዚና አልታጠበችም እንዴ? ወይዘሮ ሙርዚናን ንቅል አደርጋት። ንቀል? አዎ ተው እባክህን፣ ውስጥህን አታቁስላ። አምነን የተጻፈለት ነገር መሆኑን ለማይቀር አንተ እንደዚህ መሆን የለብህም። ቤሊ ሰው ነኝ እኮ ይሰለችኛል። እኔ የምፈልገው አንድ አዲስ ቬሎና ሱፍ ለብሰን እንድንጋባ ብቻ ነው። ኧረ ችግር ያግባክ። በገዛ ቤታችን ካልጠየቅን አንበላም ማለት ነው። እንደዛ አላልኩም ወይዘሮ ሜርሲ። አንቺ ወይዘሪት በይኝ እንጂ ገና ልጅ እኮ ነኝ፣ ዘርዬ አልጠገብኩም። አይ ሜርሲ ደህና መተሽ ማይሆን ቦታ ጣለሽ። አይ ገጠምኩ እንዴ ሰዎችዬ፣ አሁንስ አስጠላች ማትሉኝም? ሜርሲ አይ ሉሊት በምን ጣዕሟ የኔ እናት ይውላችሁ። ሉሊት ያገቷት ሰዎች እንኳን የት ነው ያገቷት? ኮሜንት ላይ ሁላ ማለት ነው ጋይስ። አንዳንድ ሰዎች እኮ በቃ የሀብታም እንደዚህ ከሆነ እኔን ውሰዱኝ፣ የሀብታም ሰው ሲወስድ እንደዚህ ከሆነ ሰው የሚይዘው እኔን ያዙኝ የሚያስብል አያያዝ እኮ ነው የተያዘችው። አይ በምን ጣዕምሽ ሉሊትዬ አለች እንጂ ሜርሲ። እኔ ግን የምሬን ነው የምላችሁ፣ በጣም 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 ተጠንቀቁ ለምታደርጓቸው እያንዳንዷ ነገር። ኢቭን በቤታችሁ የምትመገቡትን ምግብ ማን ነው የሚሰጣችሁ? እንዴት ወደ እናንተ ደረሰ? ስትበሉ የሰው ፊሊንግ ምን አይነት ነው? የሰው ሪአክሽን ምን አይነት ነው? ከሰው ጋር እየበላችሁ ከሆነ ቼክ ማድረግ አለባችሁ። ሁለተኛ ደግሞ እንደየእምነታችሁ ጸልያችሁ ብሉ። አለቀ ደቀቀ እንዴ! ኧረ ቆይ ይሄማ ያንገበግባል። ከዛ በፊት ግን እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ድር በትላንትናው ክፍል የሚያበሳጭ አይነት ክፍል ነበር የነበረው። እውነት ለመናገር እኔ አልተመቸኝም። በተለይ እነ ሜርሲ የሄዱበት ቦታ ምናምን ጨነቀኝ። ጭንቅ አለኝ። በቃ የሆነ ነገሩ ጨነቀኝ። እንዴ እንደዛ ነው እንደ ቤቱ ራሱ ጋይስ አይቼው አላውቅም። እና የሆነ ቀን አንድ ቀን ሄጄ የሆነ ባየው ጥሩ ነው ብጉበኛው ጥሩ ነው። ያው ስላችሁ ሄጄ የሆነ ነገር ለማድረግ አይደለም። እኔ ሙጠንጢሙን ፈልጌው ሳይሆን ሙጠንጢሙን ለማፍረስ ነው የሚሄደው። እንዴ ይቻላል ግን እንደዚህ ጋይስ። ቆይ አሁን እንደነዚህ አይነት ነገሮችን እናንተ ትቀበላላችሁ? ለምሳሌ አሁን በዚህ ዘመን ላይ ያላችሁ ሰዎች እንደነዚህ አይነት ነገሮች በህይወቴ ይፈጠራሉ፣ በህይወቴ ይሰራል ብላችሁ ታስባላችሁ? ቤተሰቦቻችን ምናምን ያውቁታል እንደነዚህ አይነት ነገሮችን ስላሳለፉበት። ኢቭን ደግሞ የእነሱ እናት አባቶች እንደዚህ አይነት ነገር ውስጥ ስላለፉ በቤታቸው ስለሚያከብሩ ልክ እንደሆነ እንደ ሃይማኖት ተቀብለውት ስለሚኖሩ በዛ ህይወት ውስጥ ስላሉ በተለይ አሁን ለምሳሌ በእኔ እናት በኩልም በእኔ አባት ቤተሰቦች በኩልም ተመሳሳይ ነገር አለ። የእነሱ ቤተሰቦች ምናምን እንደዚህ አይነት ነገር ናቸው እና እንትን ይላሉ። በቃ የሆነ በዓላት ምናምን ጠብቀው የሆነ ነገር እንትን ይላሉ። ቅቤ የሚቀቡ አሉ፣ ዛፍ እንትን የሚያደርጉም አሉ። እና አሁን ይሄ የነሱ እንትን አቴንሽን እኔን ሊያገኝኝ ይችላል ወይ የሚለው ነገር ብዙ ጊዜ ብዙዎችን ያከራክራል። እና እኔ አልቀበልም እንደዚህ አይነት ነገሮችን። በህይወቴ ምንም ነገር ሊያደርገኝ አይችልም ብዬ አምናለሁ። ምክንያቱም እኔ ከሱ ጋር አይደለሁም፣ ህብረት አላደርግም ከዛ ነገር ጋር። ህብረት ለምታደርጉ ሰዎች ነው መጥፎ ሊሆን የሚችለው ብዬ ማስበው እንጂ አምላክ ላላችሁ ጌታ ከኔ ጋር እስካለ ድረስ እኔ ምን ልሆን ይችላለሁ? የአቶ ሙጠንጢም እኔ ሊያገኘኝ አይችልም። ለምን በስጋ በሽሮ አይሰጠኝም? ችግር የለብኝም። እኔ ገብቷችኋል አይደለ? የሚጠብቀኝ አይተኛም አያንቀላፋም ይላል እና ይሄ ቃል በእኔ ይሰራል ብዬ አምናለሁ። ምንም ሊፈጠር አይችልም በህይወቴ። ኢቭን ደግሞ ብዙም ወጥቼ ስላየሁት ሊነንቀኝም አይገባ ብላችሁ ፈልጌ ነው። ግን የሰው ልጅ አይምሮ እስካለው ድረስ ደግሞ ራሱን መጠበቅ ግዴታው ነው። ከእንስሳ የምንለየው ለምንድን ነው? ራሳችንን መጠበቅ ስለቻልን ነው አይደለ? ማለት አስበን ነው የምንጸዳዳው። የምንጸዳዳበት የራሳችን የሆነ ቦታ አለን። እንደ እንስሳ ማንኛውም ቦታ የሆነ ነገር አናደርግም። አሁንም
አይምሮ እስካለን ፈጣሪ ማሰብ እስከሰጠን ማስተዋል እስከሰጠን ጥበበኛ መሆን አለብን። እንደ እርግብ ልባም እንደ እባብ ደግሞ እንትን መሆን አለባችሁ አይደለ? ማን ነው እንደ እርግብ የዋህ እንደ እባብ ልባም መሆን አለባችሁ፣ አስተዋይ መሆን አለባችሁ። ስለዚህ እንትን ማድረግ አለባችሁ። ለምሳሌ እባብን ስታዩት ፈጣን ነው አይደለ? የሆነ ነገር ለማድረግ በጣም እንደምታዩት አይደለም ጋይስ። ናሽናል ጂኦግራፊ ላይ ምናምን አይታችሁ ከሆነ እንደምታዩት እንደሚሳበው ምናምን አይደለም። በጣም ፈጣን ነው የሆነ ነገር ለማድረግ ወዲያው ነው ሪአክት የሚያደርገውና ሰሞኑ እንደውም ቲክቶክ ላይ አይታችሁ ከሆነ በጀማ እባቦች ሲያባሩ ምናምን አይታችሁ ከሆነ የሆነችን እንስሳ ምናምን በቃ እሱ ምሳሌ ነው። በጣም ፈጣን ነው የሆነ ነገር ሪአክት ለማድረግ ማለት ነው እና በጣም አስተዋይም ነው። እኔ አሁን ስለ እባብ ስላወራ ሳይሆን የመጣሁት ስለኛ ስለ ራሳችን ላወራ ነው የመጣሁት። ምንድነው ይሄ ማስተዋል መቻል አለብን። የሚደረገውን ነገር በዙሪያችን ላይ እንትን ማድረግ በደንብ ማጤን መቻል አለብን። ብዙ ጊዜ ብያችኋለሁ፣ ጠላት ከሩቅ አይመጣም። እዛው እናንተው ጋር ያለው ቅርባችሁ ያለውን ሰው ነው መጠንቀቅ። ሩቅ ያለው ሰው አያውቃችሁም ብያችኋለሁ። ከሩቅ ያለ ጠላት ሊያውቃችሁ አይችልም። ምን እንደምታደርጉ፣ ምን እንደምትበሉ፣ ምን እንደምትሰሩ፣ የት እንደምትገቡ ይሄንን ለማወቅ ነው ሩቅ ያለ ጠላት የሚሮጠው ከእናንተ ዙሪያ የማይጠፋው እንጂ ምን እንደሚያደርግ አያውቅም። ግን ቅርባችሁ ያለ ጠላት፣ ቤተሰብ ውስጥ ያለ ጠላት፣ ቤተሰባችሁ የምትሉት ጓደኛ፣ ህይወቴ የምትሉት ሰው ከሆነ እናንተ የምታደርጉትን እያንዳንዱን እርምጃ ያውቃል። አንድ ሁለተኛ ደግሞ እናንተም ዝም ብላችሁ ትቀደዳላችሁ፣ ታወራላችሁ። ሁሉን ነገር ነው ዘርገፍ አድርጋችሁ የምትረጉት። ስለዚህ እሱ ሰውዬ እናንተን ለመጣል በጣም ቀላል ይሆንለታል። ገብቷችኋል አይደላችሁ የፈለኩት ነገር እና እንደዚህ አይነት ነገሮች ይፈጠራሉ እና በእንደዚህ አይነት ኬዝ በጣም ብዙ ሰዎች አውቃለሁ እንደዚህ ተጎድተው ታመው ምናምን ብዙ እንትን ውስጥ የሚገቡና ምንም አይነት እንትን ሲሆን ራሳችሁን ጠብቁ ልላችሁ ፈልጌ ነው። እንደዚህ የምትጠራጠሩ ሁኔታ ውስጥ ከሆናችሁ ደግሞ ማለት እንደዚህ አይነት ጥርጣሬ የማትወዱት ጋር ምናምን የምትመገቡ ከሆነ ደግሞ ራሳችሁን ጠብቁ። በቃ ከሆነ ሰው ጋር መመገብ አብራችሁ ገብቷችኋል አይደለ? ይሄ ለብቻችሁ ምናምን አይነት ነገር እንትን ውስጥ አትግቡ፣ አትድፈሩላችሁ ፈልጌ ነው እና ራሳችሁን በቻላችሁ ያክል ጠብቁ። ከዛ ደግሞ ጸሎት ማድረግ ይሄ ነው ጥቅሙ ብዬ አስባለሁ። እንደየ እምነታችሁ ጸልዩ መብላት ከዚህ ሁሉ ይጠብቃችኋል ብዬ አስባለሁ። ባይዘዌ አብዛኞቻችን እችኛዋን ብቻ አየን፣ የሆነች ነገር ተጨምራ ብቻ አየን እንጂ ሁሉ ነገር ኢን ፕሮሰስ ነው የሚመጣው ጋይስ። ሁሉ ነገር በፕሮሰስ ውስጥ አልፎ ነው የሚመጣው። የሚዘራውም እንደዚህ አይነት ቦታ ሄዶ ሊሆን ይችላል የሚዘራው ዘሩ እህሉ አሪፍ እንዲሆንለት። ከዛ በኋላ ደግሞ ወፍጮ ቤቱ ሄዳችሁ የምታስፈጩበት ወፍጮ ቤትም ደግሞ ሰው እዛ ቤት ሄዶ እንዲያስፈጭ የሆነ ነገር ሊኖረው ይችላል። ነጋዴውም ደግሞ ከእጁ ላይ ንግዱ ወይም ደግሞ የሚሸጠው ነገር እንዲሸጥለት የሆነ ነገር አድርጎ ሊሆን ይችላል። ገብቷችኋል? ይሄ ወደ ቤታችሁ የሚመጣው ነገር ንጹህ ነው የምትሉት ነገር ስንት ነገር አልፎ እንደሚመጣ አናውቅም። ከምሬ ነው የምላችሁ፣ አናውቅም። ለዛ ነው ምግብ ሲመጣ እንደየእምነታችን ቃል ማውጣት ያለብን። የሙስሊም ስጋ የክርስቲያን ስጋ ይባላል። ለምሳሌ የሙስሊምና የክርስቲያን ስጋ ምንድን ነው ልዩነቱ? ምንድን ነው? በሬ ነው። በቃ ስጋ ነው። ምን ለየው ካላችሁ ቃል የተነገረበት ቃል ገብቷችኋል አይደለም? ያ ቃል ይህንን አሁን የሙስሊምና የክርስቲያን የምትሉትን ነገር ከፈለው ማለት ምኑ ቃሉ በቃ ይሄ ነው። ስለዚህ ሰዎቹም እኮ የሚያደርጉት ቃል እኮ ነው የሚናገሩት። እንደዚህ ቃል ነው አይደለም የሚወጣበት። የሆነ ነገርም ሲሆን ቃል ነው የሚወጣበት። ሰው እናንተም ያንን ቃል በእምነታችሁ ቃል መሻ ማለት ነው እያልኳችሁ ያለሁት እና ተለማመዱ ልላችሁ ፈልጌ ነው። እኔ አሁን ባለሁበት ታይም እውነት ለመናገር ምግብ ላይ ጸልዩ መብላቱ ፐርፌክት አይደለሁም። በፊት ነበርኩ በጣም ረጅም ታይም ሁላ ልጸልይ ይችላለሁ። ከምግብ ላይ ምናምን ቁጭ ብዬ 20 ደቂቃ 15 ደቂቃ ምናምን ሊወስድብኝ ይችላል። አሁን ላይ ግን ያው ሰነፍኩ። ስንፍና ስንፍና ድሃ ያደርጋል አሉ እና ይሄ ነገር ለእኔም ነው ኦኬ የምነግራችሁ እና በዚሁ አጋጣሚ ይህችን ነገር ላውራችሁ ብዬ ነው። በቻላችሁት ያክል ተጠንቀቁ ነው። ከዚህ በፊት አስተውላችሁ ከሆነ ቤሊን ከተባረረች ሁኔታው ለእኔ ተመቸኝ ብዬ አውርቼ ነበረ። ዛሃራ የምትሄደው ሶሊያና ጋ ነው። ሶሊያና ደግሞ ያለችው እኔ ጋ ነው።
እኔ ቤት ነው የሚያርፉት። ያ ማለት ደግሞ ሁኔታው ለኔ ተመቸኝ፣ ቤሊ እኔ ትሆናለች የሚል ነገር አንስቼ ነበርና እንግዲህ ዛሬ ይህንን ነገር ያገኛችሁ ይመስለኛል። ድራማውን ሙሉ ለሙሉ መናገር ያው ስለማልችል ነው እንደዚህ ጠምዝዤ የምነግራችሁ እና ይህንን ነገር ከዚህ በፊት በነበረው ሪቪው ተናግሬያለሁ። አይ ቲንክ ከሁለት ክፍል በፊት ወይም ደግሞ ከሁለት ሪቪው በፊት አይ ቲንክ ክፍል ስንት ላይ ነው ያወራሁት ጋይስ? ብቻ አሁን ካለበት ወደኋላ ሁለት ብትሄዱ ታገኙታላችሁ እና ይህንን አንስቼ አውርቼ ነበረ እና በዛሬው ክፍል ያው አያችሁት። በቃ ሶሊያና ተመልሳ መጣች። ከዛ ደግሞ ከኔ ጋር የሚመሳሰለው በመልክ ልጁ መጣ፣ አዲሱ ልጅ መጣ። ከቤሊን ጋር የነበራቸውን ነገር አይታችኋል። ከዛ ጆፌ ጥሏል። በቃ አለቀ። በቃ ባጭሩ ነገርኳችሁ። ባጭሩ እንትን አለ እና ዝም ብዬ ስበጠረቅ ዝም ብዬ ማወራ እንዳይመስላችሁ ልላችሁ ፈልጌ ነው። እያንዳንዱ ማወራት ነገር ድራማው ላይ አለች፣ ታገኙታላችሁ። እንደ ቀልድ አትዩት ልላችሁ ፈልጌ። ይህ ልጅ ምን ለማለት ፈልጎ ነው ብላችሁ አስቡ። እሺ ያው ሙሉ ለሙሉ እንደዚህ ይሆናል። አሁን ቀጣይ ክፍል ላይ ለቤሊን አንድ ጓደኛ ይመጣል፣ የሆነ ልጅ አለ፣ እሱ ይመጣል፣ እንትና ትመጣለች፣ በቀጣይ ክፍል ታገኙታላችሁ ብዬ ካወራው ከዛ በዚህኛው ክፍል ስታገኙ ድራማው ይደብራችኋል። እና እኔም እንደዛ ማድረግ አልችልም፣ ግን እንደዚህ ነገሮችን ግልብጥ እያደረኩ የማጫወታችሁ ይሆናል። ታዲያ ላይክ አድርጉ፣ ሰብስክራይብም አድርጉ፣ ግዴታችሁ ነው። ይሄ ግዴታችሁ ነው። እንዴት ነው ቤሊንን ወዷታል? ይዘልቃል ወይስ ይወጣል ከዛ ቤት? እኔ ከዚህ በፊትም ብዬ ነበረ፣ ሁኔታው ለእኔ ተመቸኝ ብዬ ነበረ። እንግዲህ ሳይወጡ እዛው ሆነ። አሁን እንግዲህ ከአምነን ጋር ያለው መጋፈጥ ነው፣ እንግዲህ መቻል ነው። ምን የሚፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሞርዚና ደግሞ እንደዚህ ትሆናለች ብዬ በፍጹም አልጠበኩም። ማለት በአንድ እንደዚህ ትሆናለች የሚል ሀሳብ የለኝም እውነት ለመናገር። እንዲፈጣን ነው እንዴ? አክቲቭ ነው እንዴ? ነገርየው አክቲቭ ነው እንደዚህ ጋር ይዘን። አሁን እኮ ስንት ሰው አለ እንደዚህ አይነት ነገር ለማቀድ ያሰበ። አሁን ያያችሁትን ነገር ወይም ደግሞ ሜርሲ እና ሲፈን ያደረጉትን ነገር እናንተም ለሆነ ሰው ለማድረግ ያሰባችሁ ስንቶቻችሁ አላችሁ እዚህ ውስጥ? ድራማ ስታየው እኮ ጥሩ ነገሩን ብቻ የሚቀበል አይደለም ጋይስ፣ ሲሆን መልካሙን ጎን ብቻ የሚወስድ አይደለም ያለው። ይሄ የማይጠቅመውንም ጎን የሚወስድ አለ፣ ተንኮሉንም የሚወስድ አለ። እንዴት አድርጌ ባጠቃ፣ እንዴት አድርጌ እንደዚህ ባረግ፣ እንዴት አድርጌ ተንኮል ብሰራ፣ እንዴት አድርጌ እንደዚህ ብሎ ከስር ከስር የሚማር ሰው እንዳለ አስቡ እያልኳችሁ ነው። ዲና በቀጣዩ ክፍል እንደምትፈታ ምናምን አይተናል። ቀለል አድርገው ነው በነገራችን ላይ ሰሩት። የሆነ የሚካበድ አይነት ነገር የለውም። ድርጅቱን እሰጣለሁ ብሏል። በቃ ግማሹን ስጬ እሰጣለሁ ብሏል። ተሰጥቷል። እኔ አንድ ነገር አንስቼ ነበረ። ምንድን ነው ያነሳሁት? ሜርሲ ይህንን ነገር አልሰማችም። ከዚህ በፊት በነበረው ሪቪው ነው የተናገርኩት። ማለትም ሲፈን ድርጅቱን ሽጣ የድርጅቱን ግማሽ እንደተቀበለች የምታውቀው ታሪክ የለም። ሜርሲ የምትፈልገው ኃላፊ መሆን ነው። እዛ ጋር የድርጅቱ ኃላፊ፣ የቤተሰቡ አስተዳዳሪ መሆን ነው የምትፈልገው። ንብረት ነው የምትፈልገው ባጭሩ። እና ይህን ነገር ከሰማች ጥሩ አይሆንም ብያችሁ ነበረ እና እሷም አልሰማችም። እንግዲህ ቀጣይ አሁን እሷ የምትሰማበት ይሆናል። ከሱም ደግሞ ሜርሲም አሁን ካልተጠነቀቀች ሲፈን እሷን ለመጉዳት እንግዲህ ብዙ ነገሮች ውስጥ ትገባለች። ብዙ ነገሮችንም ታሳየናለች። እንደዚህ በቀልድ አትፋታትም። አይታችኋት ከሆነ ደስ ነበር ያላት። እኔ ያዝናናች በቃ እሱ ጋር ብቻ ነበረ ማለት ልቅመሰው ብላ ቀመሰችው። ይመች አላችሁ እንደዚህ አንዳንድ ሰዎች ቀልባችሁ ልብ የጠፋ ምን ሆናችሁ ነው? እስቲ ቆይ ነገሩኝ። እንደዚህ አይነት ሰዎች የምሬ ነው ፍቅር ይዟችሁ ነው ወይስ ደግሞ ምንድን ነው እሱ? የምታሳድጉት ልጆች አለባችሁ ወይ? ምንድን ነው እንደዚህ የሚያደርጋችሁ? ቀልባችሁ ውስጥ የሚያደርጋችሁ ነገር ምንድን ነው? ሄዳ ቀመሰችው። እንትን ብታረግ ጥሩ ነው ማለት የተወሰነ ቢያሳክካት እሷንም ጥሩ ነው። እሱ ነገር ጥሩ ነው ብናይ ጥሩ ነው። እንደዛ አሪፍ ይሆናል ብዬ አስባለሁ። አይ ሲፈን በቀላሉ ልትፋታት ነበረ ግን አልሆነም። እኔ ግን ሲመስለኝ
ቤሌንን ለማስጠርጠር አስበዋል። ምክንያቱም ምግቡን እንትን ብለው ለቤሌን ነው የሚልኩት። ስለዚህ የሆነ ነገር ከተደረሰበት ምግብ ማነው ሲያደርስላት የነበረው? ቤሌን። ስለዚህ ማነው ተጠርጣሪ? ቤሌን። እና ትንሽ ወሰብሰብ ያለ ነገር እያየን ነው እንደ እውነቱ። በዛውም ልክ ደግሞ ቀላል ነገሮችን ነው የምናየው። ማለት ያን ያህል የተካበደ ነገር አይደለም እያየን ያለ ነው። ያው ድራማው ገና መጀመሩ ነው። ክፍል 17 ላይ ነው ያለ ነው። ከዚህ በኋላ ጠንከር እያለ ይሄዳል ብዬ አስባለሁ። ሶሊያና መታ ነበረ በትናንትናው ክፍል ፈታ አድርጋን ነበረ። በቀጣዩ ክፍልም ትኖራለች ብዬ አስባለሁ። በደንብ ፈታ ያደርጉናል የሚል ሀሳብ አለኝ። ሞርዚና ምን ሆና ነው ወይስ ደግሞ ማን ነው መጥቶ የሆነ ነገር ብሏል እንግዲህ መጨረሻ አካባቢ ላይ እና ያ ነገር ምንድን ነው? እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው ሙስጠፋን እናንሳና በመጨረሻ ላይ ሙስጠፋ የኔ ልጅ ሳትወልጂ ከዚህ ቤት አንወጣም ብሏል። እንግዲህ ከዚህ ቤት የምወጣው ልጄን ይዤ ነው ብሏል እና ያረገዘችውም የእሱን ልጅ ነው። ከዚህ በፊትም ብያችኋለሁ እኔ መጀመሪያውኑ እርጉዝ ነኝ ብላ ስታወራ የአምነን ልጅ አይደለም ይመጣል፣ ያስረገዛት ሰው ይመጣል፣ ታዩታላችሁ በቅርቡ ብዬ ነበረ። ሙስጠፋ ከች አለላችሁ። ሙስጠፋ የመጣለትም ተናግሬያለሁ። ከጄሪ ጋር ምንድን ነው ያላቸው አስቡበት። ከዚህ በፊት ያልኳችሁ የልጅ ጉዳይ አለ እና አስቡበት ብዬ አውርቼ ነበረ እና አሁን ሙስጠፋ የሚሰማበት ታይም እየደረሰ ነው። ጄሪ እንዳረገዘች የሚሰማበት ታይም እየደረሰ ነው፣ ጊዜ እየደረሰ ነው እና ሁለቱም የሚያዙበትን ጊዜ እየቀረበ ነው ብዬ አስባለሁ። ማለት አምነን ሁለቱን አንድ ላይ የሆነ መጥፎ ነገር ሲያደርጉ ባይሆንም ብቻ የሆነ ነገር አስቦ የሆነ ነገር ላይ ይያዛሉ። አሁን በሚመጡት ቀጣይ ክፍሎች እንደዚህ አይነት ነገሮችን እናያለን ብዬ አስባለሁ። እስኪ ለማንኛውም ሀሳባችሁ እናንተ ኮሜንት ላይ አስቀምጡልኝ። በቀጣዩ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ድር በትላንትናው ክፍል አሾ ይላ ነበረ። በጣም ደግሞ ደስ ያለኝ እኔ ሪከመንድ ያደረኳችሁን ነገር ተቃራኒ ሆናችሁ ከኔ ጋር መከራከራችሁ። አሁን ብዙዎቹ ዝም ማለት ጀምረዋል። አንተ ያልከው ነው የሚሆነው ማለት ጀምረዋል። ምክንያቱም ሀረግ ላይ የማይተውኛል ነው፣ ላዊ ላይ የማይተውኛል፣ ጽናት ላይ የማይተውኛል፣ ማነው አደይ ላይ የማይተውኛል፣ ብዙ ቦታ አይተውኛል። ያው ተከታታይ ድራማ ቫይራል መሆን የጀመረው መቼ ነው? ሀረግ የተጀመረ ሰሞን ነው አይደለ? ብዙ ተከታታይ ድራማዎች የተጀመሩት እነ ጽናት ምናምን እና የዛኔ የምነግራቸውን የሚያዩ ሰዎች የገዛን ጊዜ ጀምሮ ሪቪው ላይ ስለነበሩ የማወራቸው ነገሮች ይሄ ነው የሚሆነው ብዬ ስላቸው የሚያሾፉብኝ የነበሩ ሰዎች እምላቸው ነገር ስለሚሆን ከኔ ጋር መከራከርም ትተዋል። አሁን ኮሜንት ላይ አንተ ያልከው ነው የሚሆነው ልክ ነህ ነው የሚሉት እና አሁን አዳዲሶች ናቸው እንደው ከኔ ጋር ትንሽ ሙግት የያዛችሁት ጥሩ ነው። እሱም በርቱ፣ ቀጥሉበት። ማን እንደሚያሸንፍ በደንብ እናያለን። ከፈለጋችሁ አሁንም ቀጣዩን እነግራችኋል፣ ምንም እንዳያሳስባችሁ። ግን ያው እንደ ድሮ አንተ እንትን ትቀልባለህ ወይ ነብይ ነህ ወይ ምናምን እንዳትሉኝ እሺ። እኔ ከሁሉም ነፃ ነኝ። ለማንኛውም ዲና ተወስዳለች በትናንትናው ክፍል። ዲና እንዴት እንደተወሰደች ብታሳዩ ኖሮ የበለጠ አሪፍ ይሆናል ብዬ አስባለሁ። ጥሩ ነገር እናይ ነበር ብዬም አስባለሁ። አይደለ እንዴ ሰዎችዬ? ያው ዝም ብሎ ተወስዷል ብለዋል። ሲመካከሩ ነው ያየነው እንጂ ሲወስዷት አላየንም። አወሳሰዷን ያለችበትን ሁኔታ ምናምን ብታሳዩን ጥሩ ነበረ። ትንሽ ሳቢ እና የሆነ ልብ አንጠልጣይ ነገር ይሆን ነበረ። ዞሮ ዞሮ ሲፈን ውዴ ወስዳታለች። እንግዲህ ምንም ማድረግ አይቻልም፣ ወሰደቻት። አሁን እንደሚሉት ወይም ደግሞ ሲፈን እንዳሰበችው ይሳካላታል። ትወስዳለች ንብረቱን፣ ትካፈላለች ገንዘቡን፣ ወይስ ደግሞ አምነን ይደርስባቸው ይሆን? ምን ትላላችሁ? እኔ የሚደርሱባቸው አይመስለኝም። ነገር ግን በሉ ቤተሰቡ መቼም አይደርስባቸውም። ለምን እንደሆነ ታውቃላችሁ? ሁሉም ሲፈንን አይጠረጥሩም። ሌላ አካል ነው፣ ሌላ አካል ላይ ናቸው ሁሉም ያሉት። ስለዚህ ሊደርስባቸው የቻለው አንድና አንድ መቼም ያው የሉሊት ታናሽ እህት ሜርሲያችን ነች። ሜርሲ ደርሳበታለች። በቃ ሁኔታውን ሁሉን ነገር ታውቃለች፣ የሚሆነውን ነገር ታውቃለች። ሲፈን እንዳደረገችው ከአንዳንድ ነው የገባት። ስለዚህ ሊያውቁ የሚችሉት በሜርሲ በኩል ነው። ግን ደግሞ ይሄም ሊሆን አይችልም።
የሚሆነው ምንድነው አትሉኝም? ሜርሲ እነሱን አስፈራርታ እንዲለቀቅ ልታደርግ ትችላለች። ልጅቷ እንድትፈታ ልታደርግ ትችላለች። ማ ካላችሁኝ ሜርሲ ሲፈንን አስገድዳ። ያ ካልሆነ በስተቀር እኔ አምናን ወይም ደግሞ ወርዚና ባሰቡት መንገድ ያገኟታል ብዬ ጭራሽ ነው ማላስበው። ጭራሽ ማለት ነው በፍጹም ነው በቃ የማያገኟት። ያ ነገር ነው የሚፈጠረው እንጂ ሌላ ነገር ይኖራል ብዬ እኔ በፍጹም ነው ማላስበው። ጭራሽ በሚገርማችሁ ሁኔታ ደግሞ ሙስጠፋ ከእነሱ ጋር ሆኖ እየሰራ ነው። ጭራሽ አገኘህ ወይ ይለዋል። አያምነ አገኘህ ወይ እኮ ነው። አገኘህ የሆነ አዲስ ነገር አገኘ ሙስጠፋን። አስቡት እንግዲህ የወሰደው ራሱ ፈላጊውም ራሱ። አይ እንደው ምን እንደዚህ አለን እኮ እኛ ህይወታችን ራሱ እንደዚህ ነው። አብዛኞቻችን ህይወት እንደዚህ ነው። የምናስፈልገውን የምናደርገውን አናውቅም። በቃ የማይሆን ቦታ ወይም ደግሞ የማይሆን ሰው ላይ ጊዜያችን እናሳልፋለን። ላይክ ልክ እንደ አምነን አሁን ሙስጠፋን አግዘኝ ሂድ እንደዚህ አድርግ አገኘው አዲስ ነገር ማለት በቃ ምንም ከዚህ በፊትም ብያችኋለሁ። ሚስጥራችሁን የሚያውቃችሁ ሰው ነው የእናንተ የመጨረሻ በአጭሩ ነው ጠቅልሎ የሚጥላችሁ። ፈልግ ስትሉትም ይፈልጋል። የት ነው የሚፈልገው? በቃ የሆነ ቦታ ይሄድና ሻይ ቡና እያለ ምንም አዲስ ነገር የለም ይላል። ስለዚህ ጥንቃቄ ማድረግ ጥሩ ነው። አንዳንዴ ምን አይነት ነገር የምታዩ ይመስላችኋል? በሚመጡት ክፍሎች ውስጥ ወይም ደግሞ ቀጣይ ክፍል ላይ ምን እናያለን ብላችሁ ታስባላችሁ? ሙስጠፋ ደግሞ ምን ሊሰራ ነው ቤሌን ጋር ሄደው? እዚች ልጅ ላይ ግን ሁሉም አይኑን ጥሏል። ሁሉም ጆፌ ጥሏል። ሁሉም ናቸው ጆፌ የጣሉት። እኔ እንዴት እንደሆነ እኔ ምንም አልተመቸኝም። እቺ ልጅ ሆነ እኔ ምንም